አይዞሽ ጠንከር በይ እንጂ። አይኔ ዛሬ በጣም አምሮብሻል። እድሜ ላንቺ። አንቺ የገዛሽልኝ ልብስ ናት። ልጄ መውጣቷ ደስ ብሎኝ ለብሻት ቤተክርስቲያን ሄጄ ነው። ጥሩ አድርገሻል ኑኑዬ። አይኔ የናይሻት እንዴት ደስታ በደስታ እንደሆነች። በአንቺ ማትዳከሚ ነቃ ነቃ በይ እሺ። መድኃኒትሽን ይዤልሽ እመጣለሁ። እሱን ስትውጪበት ይሻልሻል። ብሎን ልሂድ። እሺ ሰላም ወይ። አሜን። ኑኑዬ ስመለስ ተኝተሽ እንዳላገኝሽ እሺ። ነቃ ነቃ በይ እሺ። አይንዬ ደህና ዋሉ። እሺ እንግዲህ ሰላም ወይ። ኑኑዬ ያት ቀሚሴ እትዬ ናት የገዛችልኝ። አላማረብኝም? ያት እንዴት እንደምታምር። ሌላም ገዝታልኛለች። ያት እስኪ አቤት ማማሯ! ወይ ማማሯ! እናቴ በጣም ነው ያማረብሽ። ወሬን ካልፈለግሽ ታዲያ እዚህ ምን ትሰሪያለሽ? ዳኒ አትለፍልፍብኝ። የምልህን ብቻ አድርግ። ቆይ ብር ትፈልጊያለሽ ወይስ ይቅርብህ? እሺ ምንድን ነው የፈለግሽው? ጆን ታስጠነቅቅልኝ እፈልጋለሁ። ጆጆ? ያንቺ ጆ? ሴትዮ አብደሻል እንዴ? ስማኝ፣ ያበድኩ አንተ ነህ። ቆይ ስራ በየትኛውም መንገድ ገንዘብ ማግኘት አይደል እንዴ? ስለዚህ የምልህን ብቻ አድርግ። ማን እንደሆነሽ እኮ ጠንቅቄ አውቃለሁ። ስሚኝ አንቺ ጅል፣ እኔ ምንም የሚያክል ገንዘብ ብትከፍኝ ከጆ ጋር ግን አልጣላምሽ። መጀመሪያውኑ የሚያጣላሽን እሱን አታላሽና አጃጅልሽ ነው። እኔን ግን መቼም አታታልኝምሽ። ስማኝ አንተ ደደብ፣ ገንዘብ በደንብ እንደሚያስፈልግ አውቃለሁ። ይህን እድል ደግሞ የትም አታገኘውም። አዎ ገንዘብ ያስፈልገኛል። ገንዘብ ያስፈልገኛል ማለት ግን ገንዘብ ሳይ ማሰብ አቁማለሁ ማለት አይደለም። ዳኒ በኋላ ይቆጭሃል። አታስቢ። የሄለንን ሴራ መኳውቆታል። አገር ቤት ሄዳ ልጆች እንደምታሳድግና ሙሉ ህጻናቶችን እየሰበሰቡ ለሷ እንደሚያቀብሏት ተስማምታ መታ ነበር። ታዲያ ይህን ነገር እሱ በሄደ ጊዜ ሰምቶ ስለነበረ ነገሩ ሁሉ ግራ ሆኖበታል። ሴትዮዋ ነጋዴ እንደሆነችና ስለ ህጻናት ማሳደጊያ ምንም የሚወራም የሚታይም ነገር ስለሌለ ሰውን ማንን መጠየቅ እንዳለበት አላወቅም። ታዲያ ይህንን ማናገር የፈለገው አዶናይን ነበር። አዶናይም ሲጠይቀው ግራ በመጋባት እሷ እኮ ነጋዴ ናት፣ የምን ህፃን ነው የምታወራው አለው። እሱም ግራ ገብቶት እኔ ምን አውቃለሁ፣ ቤት ውስጥ ስለ ህፃንም ሆነ ስለ ማሳደጊያው ነገር ሲያወሩ ሰምቼ አላውቅም። ታዲያ ምንድን ነው ነገሩ? የሆነ ነገር ግራ ገብቶኛል እያለው ነበር። ሌላው ዳኒ ነው። ዳኒ አልሸዳይ ከጓደኛው ጋር ከዚህ በፊት አጣልተው ነበር። አሁን ደግሞ በድጋሚ ጓደኛዋ ጋር ስትቀያየምና ስትጣላ እሱን በገንዘብ ገዝታ ዳኒን እንዲያስፈራራውና ጆ ከሷ እንዲርቅ እንዲያስጠነቅቀው እየጠየቀችው ነው። ያም ገንዘብ ስለሚያስፈልገው ገንዘቧን ተጠቅማ ጓደኛ ማቾቹን እያራራቀች ትገኛለች። እሷም የእናቷ ቢጤ ናትና እናቷም በትንሿ ተከፍላለች። በእርግጥ ኤልሻዳይ የዋህ ናት፣ ግን ደግሞ የምታደርገው ድርጊቶቿ በሙሉ ያስጠላሉ። አባቷ ትማራለች ብሎ እሱ እንደሚያስበው አይደለም። እሷ የምትውለው አሉባልታ ቦታ እንደሆነና ጆም ይሄን ነገር ተጠቅሞ ለቤተሰቦችሽ እናገራለሁ በማለት እያስፈራራ ከእሷ ገንዘብ ይቀበላል። እሷም ገንዘቡ በየጊዜው አምጪ ሲላትና ሲያጨናንቃት ነገሮች በሙሉ አልሄዱላት ሲሉ እንደገና ሌላ ሀሳብ ገብታለች። ኤልሻዳይ ዳኒን ቀጥራ በገንዘቧ ከጆ እንዲትርቅላትና ጆን ከእሷ እንዲርቅ ለማድረግ ሙከራ አድርጋለች። ዳኔ ግን እኔ ከጓደኛዬ ጋር ምጣላ ጅል አርገሽ ነው እንደምታስብኝ? ገንዘብ ብዙ ነገር ሊገዛ ይችላል፣ ግን ደግሞ ገንዘብ ሳገኝ አይሚሮ የማሰብ ያቆማል ማለት አይደለም ብሎ አስጠንቅቋታል። እሷም ይሄ ነገር ሲያናድዳት ምን ማድረግ እንዳለባት አላወቀችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ቪዲዮን ላይክ በማድረግ ጀምሩት። ሄለን ከባድ ችግር እያሳለፈች እንደሆነ ይታወቃል። ታዲያ ሰዎችን በማጥመድና እንዲሁም ኑንያትን በመመረዝ ያደረገችው ነገር ሊጸጽታት እንኳን አይገባም። አሁንም እየጸጸታት አይደለም። ኑንያትን ከጎኗ ሆና እንዳለቻትና እሷ መልካም ሰው እንደሆነች ሁልጊዜም ከጎኗ እንደምትሆን ሁሌ ትነግራታለች። ኑንያትም ሄለን ጥሩ ሰው እንደሆነች ሄለን ምንም አይነት
በቃ ለሰው ምንም አይነት መጥፎ እንደማታስብ አድርገው ነው የሚያስቧት። ግን ትንሽ ያወዛገበ ነገር አለ። መኮ የሰማው ነገር ግራ ገብቶታል። ሄለን ማናት? እንዴት ናት? ምንድናት? የሚለው ነገር ለራሱ ጥያቄ ፈጥሮበታል። ታዲያ ኑንያት ቀኑን ሙሉ ስታለቅስ፣ ቀኑን ሙሉ ብቸኛ ሆና ከማንም ሰው ጋር ማውራትም ሆነ ምንም ማሰብ አትፈልግም። አሁን ህይወቷ በሙሉ እንደተበላሸ ነው የምታስበው። እኔ ህይወቴን እንደዚህ አልነበረም የጠበቅኩት። ብዙ ህልሞችና ብዙ ሀሳቦች፣ ብዙ ለእናቴ ማድረግ የምፈልጋቸው ነገሮች ነበሩ። ታዲያ ያ ሁሉ ቀርቶ ዛሬ ያለሁበት ደረጃ በጣም ያሳስበኛል። ቢሆንም ግን ህይወት ይቀጥላል፣ ለእናቴ ስል መኖር አለብኝ ብላ ያሰበችው ኑንያት ከእህቷ እንኳን እንደዛ የምትሆንላት እህቷን ዘወር ብላ ልታናግራት ፈቃደኛ አይደለችም። እህቷ በተደጋጋሚ ልታናግራትም ሆነ ልታማክራት ፈልጋለች። ግን ኑንያት በዝምታ የተዋጠ ጩኸት ላይ ነው ያለችው። ውስጧ ብዙ ነገር ጥያቄ ፈጥሮባታል። ግን ደግሞ መናገር አልፈለገችም። ይህን ጉዳይ ከሄለንና ከቶማስ ውጭ የሚያውቅ ሰው የለም። የኑንያት ጉዳይ አሳሳቢ ቢሆንም ግን ኑንያት ከምንም ነገር ነፃ እንደሆነች እንዳልተመረዘች እሷ አታውቅም እንጂ ሄለን ግን ታውቃለች። ቶማስን ሸውደዋለች። ኑንያት አልተመረዘችም። ግን እሷ ያሰበችውን ለማሳካትና ሴራዋን እያጠመደች ስለሆነ መረቧ ውስጥ እንዲገቡላት ሰዎች በዙሪያዋ ያሉት በሙሉ ቶሎ እንዲነቃባት ስላልፈለገች ነገሩን በሙሉ በዚህ የምታስኬድ ትመስላለች። ግን አንድ ነገር አለ። ኑንያት እስከ መቼ ነው የምትቀጥለው? አዶናይስ ይሄን በሰማ ጊዜ ምን ይፈጠር ይሆን? አዶናይ ለኑንያት ያለው ፍቅር ለየት ያለ ነው። ታዲያ አሁን ላይ የኤልሻዳይ ጥላቻ ለኑንያት ጋር ያለው ከባድ ቢሆንም እንኳን ሁሉም የተለያዩ ዓለም ውስጥ ናቸው። አሁን አይን ዓለም ቤት እየፈለገች ነው። ያን ቤት ለቀው ሲወጡ ምን ይፈጠር ይሆን? አሁንም ቢሆን ሄለን ከነሱ ራስ መውረድ አትፈልግም። በተለይ መኮ ያወቀው ሚስጥር ደብቆ የማይቆይ ከሆነ ሌላ ችግር ውስጥ እንደሚገቡ ነው። መኮ ብዙ ነገር አውቋል። ገጠር ከሄደ በኋላ ስለ ሄለን ብዙ ነገር ሰምቷል። እቺ ሴትዮ ምን እያሰበች እንደሆነ ማንም ሰው ሊያውቅ አልቻለም። ታዲያ ይሄን ነገር ማማከር የፈለገው ለአዶናይ ነበር። አዶናይም በእሷ ላይ ብዙ እምነት የለውም። ሁሉ ነገር ግራ ሆኖበታል። እች ሴትዮ ምን እንዳሰበች ብዙውን ጊዜ ትኩረት ሰጥቶ አስቦ ነበር። ግን አዶናይ ለማን ማማከር ምን ማድረግ እንዳለበት አላወቀም። በተደጋጋሚ ሄለን ስትደናበርና እንዲሁም ነገሮች በሙሉ ድርጊቷ የሆነ ሌላ ሴራ እንዳለው ያስታውቅባታል። በተለይ ኑንያት የጠፋች ጊዜ የዛን ቀን አዶናይ ቤት ውስጥ ስለነበረ በጣም ብዙ ነገር አይቷለ። ታዲያ ያንን ነገር ለቶማስ እያንዳንዱ ቃል በቃል መናገር ስለፈራና ያን ነገር እንዲህ ብሎ መናገር እንዳለበት አላወቀም እንጂ ሄለን የሆነን ሴራ እንዳለባት ያስታውቃል። አሁን ግን መኮ ለአዶናይ የነገረው ነገር ሁሉንም ሰው የሚያስደነግጥ ይመስላል። በእርግጥ መኮ ዝም ብሎ የሚያወራ ሰው አይደለም። ነገሮች ግራ ቢገቡትና ማንን መጠየቅ እንዳለበት ስላላወቀ አዶናይን ሊያማክረው ፈቅዷል። እዛም አዶናይን ሲነግረው አዶናይን በሰዓቱ በጣም ደንግጦ ነበር። የምን ልጅ ነው? ስለምን ልጅ? ምናልባት የተሳሳተ መረጃ እንደሆነ ብሎም ጠይቆት ነበር። ግን ደግሞ መኮ አይ የተሳሳተ መረጃ እንዳልሆነ በጣም እርግጠኛ ነኝ እና ሄለን ወይም ደግሞ እትዬ ብለው የሚጠሯት ሴትዮ ልጅ እንደምታሳድግና ልጆችን እንደምትረዳ እንዲሁም ደግሞ ብዙ ነገር እንደምታደርግ ሰምቻለሁ። እናም ከገጠርም ልጅ እየሰበሰቡ እንዲያመጡላትም እንዲሁም የሚረዷቸው ሰዎች ከሌለ ልጆቹን እሷ እየረዳች እንደምታሳድጋቸው ሄዳ እራሷው ተናግራለች። እና ይህ ነገር ግራ ቢገባኝ ነው አንተን ልጠይቅህ የፈለግኩት። ቤት ውስጥ ስለ ልጅም ሆነ ስለምን ሲወራ ሰምቼ አላውቅም። ነገሩ ግራ ቢገባኝ እኮ ነው ልጠይቅህ የፈለግኩት ምናልባት ብሎ ጠይቆት ነበረ። አዶናይም ይሄ ነገር ግራ ስላጋባው ቆይ ይህን ነገር እኛ ለብቻችን በደንብ ማውራት ይጠበቅብናል፣ አሁን ለማንም ትንፍሽ እንደማትል ብሎ አስጠነቀቀው። እኔማ ለማን አወራዋለሁኝ ግራ ገብቶኝ እንጂ አንተን የጠየቅኩት ምናልባት የማይጠየቅ ነገር ስለጠየቁ በጣም ይቅርታ ብሎ አዶናይን ይቅርታ ጠይቆታል። አዶናይም ጥያቄ የሆነበት ነገር አለ። አዶናይ በተደጋጋሚ ሴትዮዋን ስትቅበዥበዥና እንዲሁም ኑንያት የጠፋች ሰሞን በጣም የሆነ ሌላ ውስጥ ነበረች። ሄለን እያንዳንዱ ነገር ድብቅ ብትሆንም እንኳን በተለይ ደግሞ የአይን ዓለም ቤተሰብ ላይ የምትሰራው ግፍ ጥሩ አይደለም። መሲ እንደማታስታውስ ታውቃለች።
ያንን ግን ሚስጥሯን ለመደበቅና የመሲ የምታውቀው ሚስጥር ለማስደበቅ ስትል ኑንያትን አጠመደች። ሌላው አሁንም ቢሆን መሲ ሁሉንም ነገር ከተናገረች በተደጋጋሚ ያስጠንቀቃታለች። ያስጠነቀቀቻትም አንቺ የምትናገሪና ነገር የምታበላሽ ከሆነ እመኝኝ በቤተሰቦችሽን አለቃቸውም እያለች አስፈራርታታለች። መሲም ስለፈራችና ቤተሰቦቿን መጠበቅ ስላለባት ነገሩን በሙሉ ደብቃ ቶማስ ላይ ያደረገችውን ነገር ሚስጥር አድርጋ ደብቃ ይዛላታለች። ግን እንደዛም ሆኖ አሁንም ቢሆን ቤተሰቦቿን ከማደበቅና ከማዳን አልቻለችም። ኑንያት ያለችበት ስቃይ እና ያለችበት ሁኔታ ከባድ ነው። ኑንያት ተስፋ ቆርጣለች። ግን ደግሞ ለእናቴ መተንፈስ አለብኝ ብላ ነው የምታስበው። እናይቱ በጣም ደስተኛ ናት። ልጇ ስለተገኘችላትና ከነዛ ካጠመዷት ሰዎች ስላመለጠች በጣም ደስ ብሏታል። እናት ናትና የልጇን ክፋት አትወድምና በአሁኑ ያለችበት ደስታ ከሁሉም ይለያል። ታዲያ ከቤተ ክርስቲያን በተመለሰች ሰዓት ኑንያት እንደተኛች ነበረች። አልቅሳ ፊቷ ሁሉ አባብጦ አይኗ ሁሉ ተቀያይሮ ነበር ያየቻት። ልጄ ምን ሆነች ነው መጣሽልኝ ብዬ ደስቼ ሳላበቃ ምን ገጥሞች ነው እንደዚህ የሆንሽው? ለምንድን ነው ያልተነሳሽው? ብላ ስትጠይቃት ኑንያት ያልተመለሱ ብዙ ጥያቄዎች በውስጡ አሉ። ለምን እንዴት እኔን እንደዚህ ሊያደርጉኝ ቻሉ? ለምን ምን አድርጊያቸው ነው የሚለው ነገር ጥያቄ ሆኖባታል። በተደጋጋሚ በአይሚሯ ውስጥ የሚመላለሰው ይሄ ነው። ህልም ነው ወይ ብላም ብዙ ቀን ተኝታ ግን ደግሞ ህልም እንዳልሆነ እውን እንደሆነ አረጋግጣለች። እናቷም ስትጠይቃት ለእናቷ ብዙ መመለስ የምትፈልገው ነገር ቢኖርም መመለስ አልቻለችም። ቃላቶችን ከአንደበቷ ማውጣት ከብዷታል። አሁን ላይ ግራ ከብዷታል። እናቷም ጉንፋን ይዞኝ ነው ስትል አምናት ግን ስለ ልብሷ ማውራት ጀመረች። እትዬ የገዛችልኝ ቀሚስ በጣም ያምራል እያለች እየተሽከረከረች ቀሚሷን ታሳያት ነበር። ኑንያት ግን የእናቷን ደስታ ላለማከሸፍና እናቷ በዛ ደስታ በዛ ሙድ ውስጥ እያለች ማየቷ ደስ ቢያሰኛትም በውስጧ ግን ሌላ ነው ያሰበችው። እናቴ አንቺን ለማስደሰት ብዙ ነገር ማድረግ እንዳለብኝ ያውቅ ነበር። አሁን ግን ሁሉ ነገር ጨለማ ነው እያለች በውስጧ መብሰልሰሉ አልቀረም። ቶማስ ኑንያትን ብዙ ነገር ለማድረግ አስቧል። ለምን እንደዛ እንዳደረጓት የኑንያት ጠላቶች ወይም ደግሞ የኑንያት ጠላት ሊኖራት አይችልም። የእኛ ጠላቶች ናቸው እነዚህ። ለምን እንደዚህ እንዳደረጉ ሁሉንም ነገር እደርስበታለሁ እያለ ይዝታል። ግን ደግሞ ጠላቱ ከጎኑ ናትና እነዛን ጠላቶች ማግኘትም ሆነ መድረስ አይችልም። ምክንያቱም አንዳንድ ጠላቶች ጉያችን ስር ከሆኑ በፍጹም የሩቅ ጠላታችንን ማግኘት አንችልምና። እናም ሄለን በዚሁ ከቀጠለች ምን ይፈጠር ይሆን? አሁን ላይ ከባድ ችግር የተፈጠረ ይመስላል። የዛሬው ቪዲዮ በዚህ ያልቋል። መልካም ቀን